እንግዲህ ዛሬ እሺ የመጨረሻውን ምዕራፎች መዝጊያውን ነው አብረን የምንመለከተው። እንግዲህ ልክ እንደ እልልታችሁ መዝጊያው መልካም ነው። የኢሳይያስ መጽሐፍ ፍርድና ተስፋን ነው የያዘው። የኢሳይያስ መጽሐፍ ብቻ ሳይሆን ሌሎቹንም የትንቢት መጽሐፍት በምንመለከትበት ጊዜ ፍርድና ተስፋን አብረው አንድ ላይ ነው የያዙት ማለት ነው። ስለዚህ እግዚአብሔር በሕዝቡ ላይ ከዚህ ሁሉ ወቀሳ በኋላ ብዙ ነገሮችን ከወቀሳቸው በኋላ ኃጢአታቸውን ካመለከታቸው በኋላ በደላቸውን ካሳያቸው በኋላ እግዚአብሔር በዛው እንትን አላደረገው። ሕዝቡን በዛው ጥሎት በዛው አልተወው። እዚሁ ላይ ቅድም ሲነበብልን እንደሰማን ዝም አልከን ብለውታል። ለምን ዝም አልከን ብለውታል። እግዚአብሔር ግን በዝምታ አልቀጣቸውም። ተስፋ ሰጥቷቸዋል። አዲስ ሰማይና አዲስ ምድር፣ አዲስ ማህበረሰብ፣ አዲስ ተስፋ፣ አዲስ የህይወት ስርዓት፣ እነዚህን ሁሉ ነገሮች ተስፋ ሰጥቷቸዋል። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ከኢሳይያስ ከምዕራፍ 64 እስከ ምዕራፍ 66 እነዚህን የመጨረሻ ምዕራፎች አብረን ያለን። በተለይ ትኩረታችንን መዝጊያው ምዕራፍ ላይ ምዕራፍ 66 ላይ እናደርጋለን። እንግዲህ የመጨረሻው የምዕራፉ መዝጊያ ምዕራፍ 66 የምዕራፉ መዝጊያ ብቻ ሳይሆን ይላሉ አንዳንዶች መምህራን፣ ምዕራፍ 66 የሁሉም መጽሐፍ ወይ የሁሉም ምዕራፍ ሰመሪ ነው፣ ወይም ደግሞ ሁሉንም ምዕራፍ አካታች ነው። በመጨረሻ ላይ ጸሐፊው ኢሳይያስ ያሳረገበት መንገድ ሁሉንም ከምዕራፍ 1 ጀምሮ እስከ ምዕራፍ 65 ድረስ ያለውን አጠቃሎ ያስቀመጠበት ስፍራ ነው ማለት ነው። ስለዚህ ምዕራፍ 66 ወሳኝ ክፍል ነው። ምናልባት ማንሳት ካለብኝ ነው እና ምዕራፍ 66 እና ምዕራፍ 1 ትስስር አላቸው። የኢሳይያስን መጽሐፍ በሶስት ከፍለው የሚያዩ አሉ። ሶስት ምድብ ነው ያለው፣ ሶስት ጊዜ ነው የተጻፈው የሚሉ አሉ። ከምዕራፍ 1 እስከ ምዕራፍ 39፣ ከምዕራፍ 40 እስከ ምዕራፍ 55 እና ባለፈው እንዳየነው ከምዕራፍ 56 እስከ ምዕራፍ 66። ግን ምዕራፍ 66ን በደንብ አድርገን ስናጠናው ከምዕራፍ 1 ጋር የተሳሰረና ከምዕራፍ 1 ጋር የተያያዘ ነው። እግዚአብሔር በሕዝቡ ላይ ያለውን ቅሬታ ምዕራፍ 1 ላይ ያነሳቸውን ቅሬታዎች አሁንም በምዕራፍ 66 ላይ ካነሳ በኋላ ለነዛ ነገሮች ተገቢውን ጥቆማ ከሰጠ በኋላ ተስፋውን ደግሞ ምን ያደርጋቸዋል? ይሰጣቸዋል። ለምሳሌ ምዕራፍ 1 ላይ እንሂድ። ምዕራፍ 1 ላይ ስንሄድ ለምሳሌ ከቁጥር 2 እስከ 4 የሕዝቡን አመፅ ይናገራል። እንዲህ ብሎ እግዚአብሔር ተናግሯል፣ ሰማያት ስሙ፣ ምድርም አድምጪ። እንግዲህ እግዚአብሔር ተናግሯል ብሎ ሰማይና ምድርን ልክ እንደ በሰውኛ ዘይቤ እንደ ምስክር አድርጎ ያቀርባቸዋል። እግዚአብሔር የሕዝቡን በደል የሕዝቡን አመፃ ለመናገር ነይ ሰማይ ነይ አንድ ጊዜ፣ ምድርም ነይ አንድ ጊዜ፣ አድምጪኝ፣ ሕዝቤ ላይ የምናገረው ነገር አለ ብሎ ይናገራል። ምንድን ነው እግዚአብሔር የሚለው? ልጆች ወለድኩ አሳደግኩ፣ እነርሱ አመፁብኝ ይላል። ልጆች አሳደግ፣ በሬ እንኳን የገዢውን በሬ ገዢውን፣ አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም ይላል። እግዚአብሔር ይሄንን ወቀሳ የሚናገረው እንደ ምስክር ሰማይና ምድርን ጠርቶ ነው። ከዛ እንደገና ደግሞ ቁጥር 8 ላይ እንዲህ ይላቸዋል፣ የጽዮንም ሴት ልጅ በወይን ቦታ እንዳለ ዳስ በዱባ ተክልም እንዳለ ጎጆ እንደተከበበችም ከተማ ሆና ቀረች ብሎ አሁንም ስለ ጽዮን ልጅ መርከስ፣ ስለ ጽዮን ልጅ በደል፣ ስለ ጽዮን ልጅ አመፅ አሁንም ይናገራል። ትላንት እንዳነበብነው ከቁጥር 11 እስከ 17 ደግሞ ሐሰተኛን አምልኮ ይናገራል። ምዕራፍ 1 ከቁጥር 11 እስከ 17 እኔ እኮ የጥጃ እና የበግ ደም የእሱ ጥማት የለብኝም፣ ጠግብ ያለው መስዋዕት ጠግብ ያለው
ጥጃ በጥጃም ጠግቤያለሁ፣ በበጉም መስዋዕት ጠግቤያለሁ። እኔ የምፈልገው ከእናንተ ሌላ ነገር ነው። ከእንደዚህ አይነት ፌክ ከሆነ ሐሰተኛ ከሆነው አምልኳችሁ ይልቅ አምልኳችሁና እውነተኛ መስዋዕታችሁ ከእውነተኛ ህይወት ጋር ከእውነተኛ ልብ ጋር እኔን ከመስማት ጋር እኔን ከመታዘዝ ጋር አብሮ ቢሆን ያንን ምን አደርጋለሁ? እሰማለሁ፣ እቀበላለሁ ብሏቸዋል። ከዛ ቁጥር 18 ላይ እንደገና ምን ይላል እግዚአብሔር? ምዕራፍ 1 ቁጥር 18 ላይ ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች ብሎ ይነግራቸዋል ማለት ነው። እግዚአብሔር ኑ እንዋቀስ ብሎ ህዝቡን ይጠራል። እስኪ እንዋቀስ፣ እኔ ላይ ያያችሁት ችግር ካለ፣ እኔ ላይ የምታሰሙት ነገር ካለ ኑ ንገሩኝ ብሏል። በእርግጥም ነግረውታል። ትላንት እንዳየነው ምዕራፍ 58ም ላይ ነግረውታል። ምዕራፍ 59ም ላይ ነግረውታል። ስንጾም ሰውነታችንን ስናዋርድ ምንም መልስ አልሰጠንም፣ ስለዚህ ምን ይጠቅመናል ብለውታል። ምዕራፍ 59ም ላይ ስንጸልይ ጆሮ ካልሰማንም ስለዚህ ምን ይረባል? ምንድነው ፋይዳው? ምን ጥቅም አለው ብለውታል። ስለዚህ እንዋቀስ ብሎ እኔንም ውቀሱኝ እናንተንም ግን እነግራችኋለሁ፣ ለህዝቤ ለእስራኤል ኃጢአታቸውን በደላቸውን ሳልነግር ሳልጠቆም ዝም አልልም ብሎ እግዚአብሔር ኑ እንዋቀስ ብሎ ህዝቡን ሲጠራና ህዝቡን ሲጋብዝ እናያለን ማለት ነው። እንግዲህ ምዕራፍ 1ና ምዕራፍ 66 ትስስር አላቸው ያልኩት በምክንያት ነው። በኋላ ምዕራፍ 66 ላይ ስንመጣ እናያለን። ምዕራፍ 66ንም ከቁጥር 3 ሁለተኛው አንቀጽ ሁለተኛው አንጓ እና እንደገናም ደግሞ ቁጥር 4ን በምንመለከትበት ጊዜ እንዲህ የሚል ቃል እናገኛለን። ህዝቤ ይላል የገዛ መንገዳቸውን መርጠዋል ይላል ምዕራፍ 66። እንደገናም ደግሞ በተናገርኩ ጊዜ የሚመልስልኝ የለም ብሏል እግዚአብሔር። ይህም ብቻ አይደለም፣ በተጠራው ጊዜ የመለሰ የለም ይላል እግዚአብሔር። እንደገና በፊቴ ክፉ ነገር አደረጉ ይላል እግዚአብሔር። እንደገና የሚያስከፋኝንም ነገር ሆን ብለው መረጡ ይላል ምዕራፍ 66 ቁጥር 3 ሁለተኛው አንቀጽና ቁጥር 4ን ስናነበው ይህንን እናገኛለን። እንግዲህ ምዕራፍ 66 ቁጥር 3 ሁለተኛውን አንቀጽና ቁጥር 4ን በምናይበት ጊዜ የገዛ መንገዳቸውን መረጡ፣ ነፍሳቸው በነፍሳቸው ርኩሰት ደስ ተሰኙ፣ በተጠራው ጊዜ የመለሰ የለም፣ በተናገርኩ ጊዜ ያደመጠ የለም፣ በፊቴ ክፉ ነገር አደረጉ፣ የሚያስከፋኝንም መረጡ የሚለውን ነገር ስንመለከት ምዕራፍ 1 ላይ ካነሳ ነው ዝርዝር ጉዳይ ጋር ተመሳሳይ ነው። ስለዚህ የኢሳይያስ መጽሐፍ ወጥ መጽሐፍ ነው ብለው የሚያምኑት አንዱ ወጥነቱን የሚያረጋግጡት በዚህ መልኩ ነው። ምዕራፍ 1ና ምዕራፍ 66 ተመሳሳይ ስለሆነ ማለት ነው። ስለዚህ እግዚአብሔር አሁንም ይጣራል ማለት ነው። እሺ ምዕራፍ 64ና ምዕራፍ 65ን ቶሎ እኔና ምዕራፍ 66 ላይ ቆይታ እናደርጋለን ማለት ነው። እንግዲህ ሲነበብልን እንደሰማነው ምዕራፍ 64 ከቁጥር 1 እስከ ቁጥር 4 ያለው የእግዚአብሔርን መገለጥ እየናፈቁ ነው፣ ወይም የእግዚአብሔርን መገለጥ ናፍቆት ይናገራል። ናፍቆት አለባቸው፣ ናፍቀዋል። እግዚአብሔር እንዲገለጥ ይናፍቃሉ። እግዚአብሔር እንዲያናግራቸው፣ እግዚአብሔር ዝም እንዳይላቸው፣ እግዚአብሔር አሁንም ሀልዎቱን፣ ቅርበቱን፣ ምሪቱን አለው ባይነቱን ይፈልጋሉ። ታዲያ ይሄንን በሚፈልጉበት ጊዜ የቀደመውን ታሪክ ያስታውሳሉ። ይሄም የቀደመውን ታሪክ ከዘጸአት መጽሐፍ ላይ ይጠቅሱለታል። ለእግዚአብሔር ይጠቅሱና ያንን በማስታወስ ምን ነው ሰማያትን ቀደ በወረድክ፣ ሰማይን እንደ መጋረጃና እንደ ጨርቅ በመመሰል እንደሚቀደድ ጨርቅ ወይም ደግሞ ለሁለት እንደሚተረተር መጋረጃ አድርገው በእነሱና በእኛና ይሉታል በአንተ መካከል የጋረደውን ይህንን ሰማይ ምን ነው ቀደ በወረድክ፣ ምን ነው ቀደ በተናገርከን፣ ምን ነው በቀረብከን፣ ምን ነው ባዋራሃን ብለው ዘጸአት ምዕራፍ 19ን ያስታውሳሉ። ዘጸአት 19 ላይ ሄደን ስናነብ ምንድን ነው እግዚአብሔር ሙሴን ምን አለው? ህዝቡን ሰብስብልኝ አለው። ህዝቡንም በተራራ ግርጌ ሰበሰበለት። እግዚአብሔርም በታላቅ ክብር በደመና በሲና ተራራ ላይ ወረደ። እግዚአብሔር በሲና ተራራ ላይ በሚወርድበት ጊዜ ተራራው ጨሰ፣ ተራራው ተቃጠለ። እንደውም የዕብራውያን ጸሐፊ ሙሴ ተጨማሪ ህጎችን እንዳወጣ ሁሉ ይናገራል።
አይናገረን እግዚአብሔር ይበቃናል እንዳልሞት አንተ ተናገረን አሉት። ሙሴ እንስሳ እንኳን ተጠግቶ ይህንን ተራራ ከነካ ይሙት ብሎ ይህንን ተራራ የሚነካ ሰውም እንስሳም ይሙት ብሎ እስኪል ድረስ እጅግ የሚያስፈራ ክብር፣ ነጎድጓድ፣ ጭጋግ፣ እሳት፣ ደመና በሲና ተራራ ላይ ወረደ። ያንን በማስታወስ ምን ነው ሰማያትን ቀደ በወረድክ ምን ነው በተናገርከን ብለው እግዚአብሔርን ይናፍቃሉ። የዘጸአትን መጽሐፍ በማስታወስ ማለት ነው። እግዚአብሔር ሰማይን እንደ ጨርቅ ሰማይን እንደ መጋረጃ ቀዶ እንዲወርድና ጠላቶቻቸውን እንዲቀጣ አብሮነቱን እንዲያሳይላቸው ህዝቡ ሲለምን እናያለን ማለት ነው። ከዛ ምዕራፍ 64 ከቁጥር 5 እስከ 7 ስንመለከት ህዝቡ በእግዚአብሔር ፊት ያለበትን አመፃና እርኩሰት ይገልጻል። ህዝቡ በእግዚአብሔር ፊት ያለበትን አመፃና እርኩሰት እግዚአብሔር ይገልጠዋል። እግዚአብሔር ምንድነው አሁንም በዘሌዋውያን መጽሐፍ ላይ ከተጠቀሱ ነገሮች በማንሳት እነዛን በመጥቀስ ይነግራቸዋል። እናንተ በፊቴ በደል አድርጋችኋል፣ አመፃ አድርጋችኋል፣ መንገዳችሁ ትክክል አይደለም፣ ግን ጥሩ ነን፣ መልካም ነን፣ የጽድቅ ስራ አለን፣ እኛ በጎ ሰዎች ነን የምትሉት የእናንተ ጽድቅ እንደ መርገም ጨርቅ ነው ይለዋል። የመርገም ጨርቅ ማለት እህቶች በወር አበባ ጊዜ ሞዲስ እንደማለት ነው፣ ስለሚጠቀሙበት ነው። ስለዚህ እንደ መርገም ጨርቅ ነው አለን የምትሉት መልካም ስራ እንደ መርገም ጨርቅ ነው። አንዲት ሴት በወር አበባ ጊዜ በዘሌዋውያን መጽሐፍ እንደምናገኘው መንጻቷን እስክትጨርስ ድረስ ወደ መቅደስ አትመጣም ነበረ። ስለዚህ እናንተ ትክክል ነን፣ ጥሩ ነን፣ በትክክለኛ ጎዳና ላይ ነን የምትሉ ከሆነ እናንተ እንዲህ ናችሁ ይላል። ይሄን ብቻ ሳይሆን እንደገና ደግሞ እንደ አስከፊ የቆዳ ደዌ ይጠቅስላቸዋል። ስርዓቱን ስላልሰማችሁኝ፣ በመንገዴ ስላልሄዳችሁ፣ በእኔ መንገድ እናንተን ስላላገኘኋችሁ እንደዚህ አይነት የቆዳ ህመም እንዳለበት ሰው ወይም ለምጽ እንደያዘው ሰው እንደዚህ አይነት አስከፊ የሆነ ያልነጻ ሰው ናችሁ። ስለዚህ አለ እግዚአብሔር በእነዚህ ምክንያት እናንተ ከመንገዴ ፈቀቅ ስላላችሁ፣ በእኔ መንገድ ላይ ስላልሆናችሁ፣ በእኔ ጎዳና ላይ ስላልሆናችሁ ምዕራፍ 66 ላይ እንዳነበብ ነው ቅድም እንደጠቀስ ነው በገዛ መንገዳችሁ ስለሄዳችሁ፣ ነፍሳችሁ ደስ የሚላትን ነገር ብቻ ስለምታደርጉ፣ በተጠራው ጊዜ ስለማትሰሙኝ፣ በተናገርኩ ጊዜ ስለማታደምጡኝ፣ በፊቴ ክፉ ነገርን ስለምታደርጉ፣ የሚያስከፋኝን ነገር ስለምትመርጡ፣ ስለዚህ እኔ ምን አልኩኝ ይላል፣ በእናንተ ፊት ዝም አልኩኝ፣ ፊቴን ሰወርኩባችሁ ብሎ እግዚአብሔር ፊቱን እንደሰወረባቸው ይናገራል። ከቁጥር 8 እስከ 12 በምናነብበት ጊዜ ስለ ኢየሩሳሌም ይናገራል። ለምንድን ነው ኢየሩሳሌም የወደቀችው? ኢየሩሳሌምን ለምን ቀጠዋት? አሁንም ምዕራፍ 66 ላይ ቁጥር 3 ሁለተኛውን አንቀጽና ቁጥር 4 ላይ ቅድም እንደጠቀስኩት እነዚህ ነገሮች ስላሉ፣ እነዚህ በደሎች ስላገኘሁባቸው መቅደሱን አቃጠልኩት። መቅደሱ ተቃጠለ፣ ከተሞቻችሁ ፈረሱ፣ ርስታችሁ ሁሉ እንዳልነበረ ሆነ። በምን ምክንያት? በዚህ ምክንያት፣ በኃጢአታችሁ ምክንያት፣ በበደላችሁ ምክንያት። ታዲያ ይህ ሁሉ ሆኖባቸው እያለ እግዚአብሔር ምን አለ? ዝም አለ። እግዚአብሔር ዝም አለ። ስለዚህ ለምንድን ነው ዝም የምትለን አሉት። ለምንድን ነው ፊትን የምትሰውርብን? ለምን ዝም ትለናለህ አሉት። እግዚአብሔር ዝም ያለበት ምክንያት አለ። እግዚአብሔር ዝም ሲል ደስ አይለም። ከእግዚአብሔር ደስ ከማይሉት ጀጅመንቶች ወይም ደግሞ ፍርዶቹ መካከል ዝምታ ነው። እግዚአብሔር ዝም ያለባቸውን ቦታዎች ሄዳችሁ በምትመለከቱበት ጊዜ በእስራኤል ታሪክ ውስጥ በዓለም ላይ ሁሉ ታላላቅ ከባድ ነውጥ የተነሳበት ጊዜ ነው። ኢየሱስ በመስቀል ላይ በነበረበት ጊዜ እግዚአብሔር ፊቱን አዞረ፣ ዝም አለ። በቀትር በ6 ሰዓት ላይ ተፈጥሮ ተዛባ፣ ፀሐይ ብርሃኗን ከለከለች። ይቅርታ፣ ፀሐይ ብርሃኗን ከለከለች። ሳውልን ስትመለከቱ ሳሙኤል በነበረበት ጊዜ ሳሙኤል ይሄን አድርግ ይሄን አታድርግ ይለው ነበረ። እግዚአብሔር ሳሙኤልን ዝም አለው። ማነው? ሳውልን ዝም አለው። ወደ ሳሙኤል እንዳሄድ ሳሙኤል የለም። ስለዚህ ምን ያድርግ? ሰማይ ነሐስ፣ ምድር ብረት ሆነበት። እግዚአብሔር ዝም ሲል አስከፊ የሆነ የእግዚአብሔር ፍርድ ነው። እግዚአብሔር ዝም ከሚል እግዚአብሔር ጣልቃ ገብቶ የሚቀጣውን ቢቀጣ፣ መቅደሱንም ማቃጠል፣ ከተሞቹንም ማፍረስ፣ ርስታቸውንም ሁሉ ውድማ ማድረግ የእግዚአብሔር
አክቲቭ ጀጅመንት ነው። እግዚአብሔር እየተንቀሳቀሰ ነው። እግዚአብሔር እኮ ቆነጠጠ ማለት፣ እግዚአብሔር ቀጣ ማለት እግዚአብሔር ግድ ብሎታል ማለት ነው ለህዝቡ። እግዚአብሔር ዝም አለ ማለት ግን ይሄ አስከፊ የሆነ የእግዚአብሔር ፍርድ ነው። እግዚአብሔር ዝም አለ። ከእንደዚህ አይነት አስከፊ ፍርድ እግዚአብሔር ይሰውረን። ምዕራፍ 57 ላይ ትላንትና ባየነው ክፍል ላይ ምዕራፍ 57 ቁጥር 11 ላይ እኔ ዝም አልኩ አለ እግዚአብሔር። እኔ ዝም አልኩ አልፈረድኩም አለ። እባክህ ዝም አትበለን ያሉት እኔ ዝም አልኩ አለ። ወይ ቅጣን ወይ ማረን እያሉት ነው። እኔ ዝም አልኩ አለ። ኢሳይያስ ምዕራፍ 62 ትላንትና ከእህታችን ጋር እንዳየነው ስለ ጽዮን ዝም አልልም፣ እግዚአብሔር እኔ ስለ ጽዮን ዝም አልልም ብሏል። ስለ ጽዮን በፍጹም ዝም አልልም ብሏል። ግን ዝም አለ። ዝም ስላለ ተጨነቁ። ምዕራፍ 62 ቁጥር 6ና ቁጥር 7 ትላንት እንዳየነው ጉበኞችን አቁሜልሻለሁ፣ እኔም ዝም አልልም፣ እንደገና ደግሞ ዝም የማይሉ ጉበኞችን አቆሜልሻለሁ፣ ቀንና ሌሊት እነሱ ስለ አንቺ ዝም አይሉም፣ በፊቴ ይጮኻሉ አለ። እግዚአብሔር ፍርድ ቢኖረው በዝምታ ፍርዱን ቢሰጥም እግዚአብሔር ግን ዝምታውን በመስበር ደግሞ መልስ ተስፋውን ይሰጣል። በዝምታ ቢያስጨንቃቸውም ዝም ስላለ ቢጨነቁም ግን አይ ዝም እንዳልኩ አልቀረውም፣ እኔ ስለ ጽዮን ዝም አልልም። ምዕራፍ 62 ቁጥር 1 እኔ ብቻ አይደለሁም፣ ስለ ጽዮን ዝም የማይሉ ስለ እናንተ ዝም የማይሉ ጉበኞችን አቁሜያለሁ፣ ቀንና ሌሊት ወደ እኔ ምን ያደርጋሉ? ይጮኻሉ አለ። እግዚአብሔር ፍርዱንም ተስፋውንም አብሮ በዚህ መልኩ ሲያደርግ እናያለን ማለት ነው። ወደ ምዕራፍ 65 ስንሄድ ቶሎ ቶሎ ብለን መሄድ አለብን። ምዕራፍ 66 ላይ በሰፊው ስለምናይ ልክ ምዕራፍ 64 ላይ ቅድም እንዳየነው አምላክ ሆይ ለምን ዝም አልከን፣ ለምን ዝም ትላለህ ለሚለው ጩኸታቸው መልስ ይሰጣል። ምዕራፍ 65 ላይ ምን ብሎ ነው እግዚአብሔር መልስ የሚሰጠው? የእግዚአብሔር ምላሽ እንደ አዲስ ተስፋ መልስ ሲሰጥ እናያለን። ምዕራፍ 65 ቁጥር 1 ላይ ምን ይላል? ላልጠየቁኝ ላልፈለጉኝ ተገለጥኩላቸው እነሆ አልኳቸው ይላል። ህዝቡን ዝም ብሎ የራሱን ህዝብ ዝም ብሎ ከራሱ ህዝብ ፊቱን ሰውሮ ለምንድን ነው ዝም የምትለን? ለምን ፊትን ትሰውርበናለህ? እባክህ ተገለጥልን። ምን ነው ሰማያትን ቀደ በወረድክልን፣ ሰማያትን እንደ ጨርቅ እንደ መጋረጃ ቀደህ እንደ ቀድሞ ዘመን በዘጸአት ላይ ህዝቡን በተራራው ግርጌ ሰብስበ እንዳናገርካቸው ትእዛዛቶችን እንደሰጣቸው ቃላቶችን እንደሰጣቸው ምን ነቀደ ብትወርድልን እያሉት ዝም አለ። ለዚህ ዝምታ ምዕራፍ 64 ላይ እግዚአብሔር ዝም አለ ለሚለው ዝምታ ምዕራፍ 65 መልስ ይሰጣል። ምዕራፍ 65 ደግሞ መልስ ይሰጥ ላስቀናችሁ ስለምፈልግ እናንተን ዝም አልኩ፣ እኔ ላልፈለጉኝ ላልጠሩኝ ላልፈለጉኝ ትዝ ለማልላቸው ለአሕዛብ ለነሱ ላልጠየቁኝ ተገለጥኩላቸው፣ ላልፈለጉኝ ተገኘሁላቸው ይላል። አይሁድ ስሙን ቢጠሩም ትላንት እንዳየነው ስሙን ቢጠሩም ጾመው ራሳቸውን አዋርደው ቢጠይቁትም ዝም አላቸው። ለምንድን ነው ዝም ያልከን? ስንጾም ለምን ዝም አልከን? ራሳችንን ስናዋርድ ዝም አልከን? አዎ ዝም አላቸው። እነሱን ዝም አለ። እነሱን ዝም ብሎ ላልፈለጉት ደግሞ ለአሕዛብ ተገኘላቸው፣ ላልጠየቁት ተገኘላቸው። ምዕራፍ 59 ላይ ለምንድን ነው ስንጸልይ የማትሰማን? ለምንድን ነው ስትጸልዩ ያልሰማሁት? ኃጢአታችሁ በእኔና በእናንተ መካከል ለይታናለች። እግዚአብሔር ዝም ብሏቸዋል። እግዚአብሔር መልስ አልሰጣቸውም፣ ፊቱን ከነሱ ሰውሯል። ለአሕዛብ ግን ላልጠየቁት ሰዎች ተገለጠላቸው። ይህንኑ ቃል ጳውሎስ ሮሜ ምዕራፍ 18 ቁጥር 20 ላይ ተጠቅሞበታል። አሕዛብ እንደሚድኑ ከእስራኤል ጋር እያነጻጸረ ከምዕራፍ 9 ጀምሮ ምዕራፍ 9ን ምዕራፍ 10ና ምዕራፍ 11ን በሚያነሳበት ጊዜ እግዚአብሔር እኮ እንትን ነው አሕዛብ እንትን እኮ እናንተን እኮ አባቶች እናንተ ናቸው፣ ሕጉ እናንተ ነው፣ ኪዳኑም አላችሁ። ግን እናንተ ስላልታዘዛችሁ አንገተ ደንዳና ስለሆናችሁ እምቢተኞች ስለሆናችሁ እግዚአብሔር እናንተን ተዋችሁ። ለረጅም ጊዜ ከአባቶች ዘመን ጀምሮ በኋላ እናየዋለን። ቀኑን ሙሉ እጆቼን ዘረጋው ወደ እናንተ ይላቸዋል። እናንተ አልፈለጋችሁኝም፣ ስለዚህ በቃ እናንተን ዝም አልኩኝና ከእናንተ ፊቴን ሰወርኩና ላልጠየቁኝ ላልፈለጉኝ ተገለጥኩላቸው፣ ለአሕዛብ ተገለጥኩላቸው አለ። እግዚአብሔር ይመስገን። ለአሕዛብም መገለጥ ስለወደደ
ዛሬ እኔና እናንተ ከእስራኤል ማህበረሰብ ውጭ ያለን ወንጌል ሰምተን የእርሱ ቤተሰብ ሆነናል። ይሄ ሁሉ ከእርሱ ምሕረት የተነሳ ነው። እግዚአብሔር ይመስገን። ከቁጥር 2 እስከ 5 በምናነብበት ጊዜ እኔ ለሕዝቤ ቀኑን ሙሉ እጄን ዘረጋው ይላል። እምቢ አሉ፣ አልፈለጉኝም። እንደውም እኔን ትተው ጣዖትን አመለኩ፣ አታከቱኝ። ከማታከታችሁ የተነሳ እጄን ዘርግቼ እለማመጣችኋለሁ፣ እናንተ አትፈልጉኝም። ቅድም እንዳነበብ ነው በገዛ መንገዳችሁ ነው የምትሄዱት ይላችኋል። ኢሳይያስም ላይ ምዕራፍ 55ም ላይ መንገዴ ከመንገዳችሁ ሐሳባይ ከሐሳባችሁ አንድ አይደለም፣ እንደውም ምስራቅ ከምዕራብ እንደሚርቅ ተራርቀናል እያላቸው ነው። በፊቴ ክፉ ነገር አደረጋችሁ፣ ስለዚህ የእናንተ ጭቅጭቅ የእናንተ መስዋዕት አፍንጫ ስር እንደሚጤስ ዕጣንና ጭስ ሆኖብኛል። ይሄ መቼም እንትን ሀገር ቤት ያላችሁ ወይም ደግሞ በመብራት በሲሊንደርና በስቶቭ የማይጠቀሙ ሰዎች በደንብ ያውቁታል። ጭስ እንዴት አድርጎ አፍንጫ ስር በሚነድበት ጊዜ እንዴት አድርጎ አፍንጫን ውስጥ እየገባ እንዴት እንደሚሰነፍጥ፣ ዓይንን እንዴት እንደሚያቃጥል የእናንተ መስዋዕት፣ የእናንተ ዕጣን፣ የእናንተ ጩኸት፣ የእናንተ ጸሎት፣ የእናንተ ሐሰተኛና አንተን ወይም ደግሞ ማስመሰል የሞላበት አምልኮና አምልጠ ለእኔ አፍንጫ ስር እንዳለ ጭስ ነው። እያቃጠለኝ ነው፣ አፍንጫዬን እየለበለበኝ ነው። ደስ ልሰኝበት አይደለም እየለበለበኝ ነውና ተጸይፌያቸዋለሁ ይላቸዋል። ከቁጥር 17 እስከ 25 በምናነበበት ጊዜ ሁለንተናዊ ተሐድሶን እግዚአብሔር ይናገራል። አሁንም ቢጸየፍ አሁንም ስራቸው መልካም እንደሆነ ቢያይም ቢነቅፋቸውም ተስፋ ደግሞ ይሰጣቸዋል። ይህም ተስፋ ምንድን ነው? አዲስ ሰማይ ነው ይላቸዋል። የተሐድሶን ተስፋ ይሰጣቸዋል። አዲስ ሰማይ አዲስ ታሪክ ይመጣል ይላቸዋል። እንደገና ደግሞ የቀድሞውን ነገር አታስቡት፣ በቃ እሺ ትረሱታላችሁ። አለመታዘዛችሁን፣ እምቢተኛነታችሁን፣ አስቸጋሪነታችሁን የቀደመው ዘመን ከዚህ በኋላ አይታሰብም። እኔ አዲስ ነገር አደርጋለሁ፣ አዲስን ታሪክ አመጣለሁ፣ ከእናንተ ጋር አዲስ ነገር እገባለሁ፣ ከእናንተ ጋር ያለኝን የቀድሞውን ነገር ትቼ አዲስ ጅማሬ ጀምራለሁ፣ እንደ አዲስ ጀምራለሁ፣ እንደ አዲስ ከእናንተ ጋር ሀብዬ ጀምራለሁ፣ ኑሮን ሀብዬ ጀምራለሁ፣ ግንኙነቴን ሀብዬ ጀምራለሁ። ያፈረስኩት ከተማ፣ የተቃጠለው መቅደስ፣ እነዚህ ሁሉ እንዳሉ ሆነው ነገር ግን እጅግ የሚመች ነገር ኢሳይያስ በሌላም ጽሑፉ ላይ በሚኪያስ መጽሐፍም ላይ እንደምናገኘው የሺው ዓመት ዘመን ነው፣ የሺው ዓመት መንግስት ነው እንደሚባለው በጣም ሰላም የሞላበት ደስታ የሞላበት እረፍት የሞላበትን ተስፋና ኪዳን ሲሰጣቸው እናያለን። እግዚአብሔር ይመስገን። ታዲያ ይህንን ካለ በኋላ ነው ምዕራፍ 66 ላይ እንደገና መጥቶ አዲስ ነገር የሚያነሳላቸው። ምዕራፍ 66ን ከቁጥር 1 ጀምሬ እስከ ቁጥር 3 ድረስ ያለውን አነበዋለሁ። በአዲሱ መደበኛ ትርጉም አነበዋለሁ። እግዚአብሔር እንዲህ ይላል፣ ከዚህ ሁሉ ነገር በኋላ ማለት ምዕራፍ 64 እና 65ን ብቻ ሳይሆን ከምዕራፍ 1 ጀምሮ እስከ ምዕራፍ 65 ድረስ መጣና እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ ማረፊያ ናት። ታዲያ የምትሰሩልኝ ቤት የማልፍበት ስፍራ የቱ ነው? እነዚህን ነገሮች ሁሉ እጄ አልሰራችምን? እንዲገኙስ ያደረግሁ እኔ አይደለሁምን? ይላል እግዚአብሔር። ነገር ግን እኔ ወደዚህ ትሑት ወደ ሆነና መንፈስ ወደ ተሰበረ በቃሌ ወደሚንቀጠቀጠው ሰው እመለከታለሁ። ነገር ግን ወይፈን የሚሰዋልኝ ሰው ሰውን እንደሚገድለው፣ የበግ ጠቦት የሚያቀርብልኝ የውሻ አንገት እንደሚሰብር ሰው ነው። የእህል ቁርባን የሚያዘጋጅልኝ የእሪያን ደም እንደሚያቀርብልኝ ሰው ነው። የመታሰቢያ ዕጣን የሚያጠንልኝ ጣዖትን እንደሚያመልክ ሰው ነው ይላቸዋል። ለምንድን ነው እግዚአብሔር የምትሰሩልኝ ቤት ምን አይነት ነው ብሎ ለምን የሚሰሩለትን ቤት አልፈለገው? የምታርፍበትን ቦታ እንስራል ሲሉት ለምን እግዚአብሔር ያንንስ አልፈለገው? መስዋዕት እናቅርብልህ ብለው የዕጣኑን መስዋዕት፣ የጥጃውን መስዋዕት፣
የእህሉን ቁርባን መስዋዕት የበግ ጠቦት መስዋዕት በዘሌዋውያን ላይ እኔ ደስ የምሰኝበት ነው ብሎ እግዚአብሔርና ሕዝቡ የሚታረቅበት የሚግባባበት ኃጢአታቸውን ይቅር የሚልበት ከነሱ ጋር የሚስማማበትን ይህንን ኪዳን ራሱ ያዘጋጀውን ነገር አልፈልግም አላቸው። ለምን አልፈልግም ማለት? እንዲህ አይነቱ ነገር እንዲህ አይነት ንጽጽር ከቅድም ጀምሮ አይተናል። ምዕራፍ 58 ላይ ጾማችሁን አልፈልግም ጾማችሁን አላቸው። ምዕራፍ 59 ላይ በቃ ጸሎታችሁንም አልፈልግም ስትጸልዩ አልሰማችሁም ብሏቸዋል። ሌሎቹም ምዕራፎች ላይ እንዲህ አይነት ነገር እናያለን። እስኪ ቶሎ ብለን አንዳንድ ነገሮችን እንመልከት። እኔም በተወሰነ መልኩ በነበሩኝ ጊዜያቶች በተለይ ወደኋላ በነበረኝ ጊዜ ላይ ኢሳይያስ ምዕራፍ 28 29 ምዕራፍ 30 ሳነሳ ያነሳቸው ነገሮች አሉ። ሌሎችም እዚህ የምታስጠኑት ያነሳቸው ነገሮች ስላሉ እነዛን ቶሎ ላስታውሳቸው። እግዚአብሔር ለምንድን ነው መስዋዕታችሁን አልፈልግም ያለው? እግዚአብሔር ለምንድን ነው የምትሰሩልኝን ቤት አልፈልግም ያለው? እኔ ቤተ መቅደስ አይደለም የምጣማው። እኔ እንደ ባቢሎናውያን የህዝቡ ገጽታ ምን ይመስል ነበረ? በኢሳይያስ መጽሐፍ ውስጥ በእነዚህ 65 ምዕራፎች ውስጥ ምዕራፍ 5 ቁጥር 1 ላይ እስከ ቁጥር 4 እናንተ አንብባችሁታል። ለማስታወስ ያክል ነው። ወይኔ ይላታል እስራኤልን፣ አንቺ የወይኔ ቦታ ነሽ ብሎ ይናገራታል። ሁሉን አሟላላት፣ ለወይኑ ቦታ ሁሉን አሟላ። ምርጡን መሬት መረጥኩኝ፣ አፈሩን አለማሁኝ፣ ፍግ ጨመርኩበት፣ ምርጡን ሐረግ ከተራራ ላይ አደረግኩ፣ አምጥቼ ተከልኩ፣ ፍግ እየጨመርኩኝ እያጠጣው ተንከባከብኩት። ግን መጨረሻ ላይ ቆምጣጤ ያፈራ ይላል። ቆምጣጤ ያፈራ ቆመጠጠ ይላል። ለምንድን ነው ሁሉን ነገር አሟልቼላችሁ ለምን እንደዚህ ሆናችሁ ብሎ እግዚአብሔር ህዝቡን ሲጠይቅ እናያለን ምዕራፍ 5 ላይ። ይህንን ሐሳብ ወደ በኋላም እናየዋለን። እንደገና ህዝቡ ይሄንን ብቻ ሳይሆን ትላንት እንዳየነው ለምዕራፍ 58 ላይ ለህዝቤ አመፃቸውን እና ኃጢአታቸውን ተናገር ይላል ለኢሳይያስ ምዕራፍ 58 ተናገር። ምንድን ነው? እኔ ያልፈለግኩትን ያልወደድኩትን ጾም ነው እየጾሙ ያሉት። ስለዚህ ይሄን ነገር ዝም እንዳትል ንገራቸው፣ ጾማቸውን አልወደድኩትም ብሎ ይናገራል። ህዝቡ በእንደዚህ አይነት በደልና በእንደዚህ አይነት አመፅ ውስጥ ነው ያለው። የእስራኤል ህዝብ ብቻ ሳይሆን ደግሞ የይሁዳ ህዝብ ብቻ ሳይሆን ህዝቡ ብቻ ሳይሆን የህዝቡ አለቆችም በተመሳሳይ ሁኔታ እግዚአብሔርን በሚበድሉበት ሁኔታ ውስጥ ያሉ የገዛ መንገዳቸውን የሚመርጡ ናቸው። በተጠሩ ጊዜ እግዚአብሔር ሲጠራ የማይመልሱ ናቸው። በፊቱ ክፉ ነገር የሚያደርጉ ናቸው። እንዴት? ኢሳይያስ ምዕራፍ 1 ቁጥር 23 እዚህ ላይ ምን ይላል? አመፀኞች ናቸው ይላል። ባነበው ጥሩ ነው። ምዕራፍ 1 ቁጥር 23 ምዕራፍ 1 እና ምዕራፍ 66 ስለሚያያዝ ነው። አለቆችሽ አመፀኞችና የሌቦች ባልንጀሮች ሆኑ ይላል። ሁሉ ጉቦ ይወዳሉ፣ ዋጋ ለማግኘት ይሮጣሉ፣ ለድሃ አደጉ አይፈርዱም፣ የመበለቱንም ሙግት ወደ እነርሱ አይደርስም። ምንን አስታወስን? ምዕራፍ 58ን ትላንትና ያየነው አይደለም? ለምን ጾማቸውን አልሰማም? ተመሳሳይ ችግር ስላደረገ። ስለዚህ እነዚህ አለቆች በኢየሩሳሌም ውስጥ ያሉ በይሁዳ ውስጥ ያሉ አለቆች የጽዮን አለቆች በግቦ ነው የሚፈርዱት። በግቦ መፍረድ ብቻ ሳይሆን የነዚህ ፍትህን የሚያዛቡ በገንዘብ ምክንያት ፍትህን የሚያጣምሙትን ሰዎች የነሱ ባልንጀራ ናቸው፣ ከነሱ ጋር የሚስማሙ ናቸው። ስለዚህ አለቆቻችሁ እንደዚህ ናቸው፣ በግቦ ነው የሚፈርዱት ብሎ ይናገራል። ምዕራፍ 3 ላይ ምዕራፍ 3 ቁጥር 14 እስከ 15 ህዝቡን አሁንም ያደርጋል፣ እንደ ጨቆኑት ይናገራል፣ ፍትህ እንዳሳጡት ይናገራል። ከፍትህ አንጻር አሁንም እግዚአብሔር ህዝቡን የእስራኤልን አለቆች ወይም ደግሞ የይሁዳን አለቆች ሲወቅሳቸው ምዕራፍ 3 ላይ ቁጥር 14 እና ቁጥር 15ን አንብቡት። ከዚህ በፊትም ስላያችሁት ነው። እንደገና ምዕራፍ 22 ላይ አለቆችን ስናይ እነ ሳምናስን ስናይ በአስከፊ ጦርነት ወቅት ይሁዳ ተጨንቃ፣ ሕዝቅያስ ንጉሱ ተጨንቆ ሰናክሬም ከቧቸው፣ እሱ ግን መቃብሩን ያስወቅር ነበረ። ከአባቶቹ ጋር ከነ ዳዊት ጋር አብሮ ለመቀበር
መቃብሩን በእንደዚህ አይነት እንትን አጣብቂኝ ጊዜ በጦርነት ጊዜ ህዝብ ጭንቅ ጥብብ ባለው ጊዜ ለራሱ በውድ ዋጋ ወጪ በማውጣት ቤት ያሰራ ነበር። ይሄም አልበቃ ብሎት ባለፈው እንዳየነው ምዕራፍ 28 ምዕራፍ 29 ምዕራፍ 30 ስናይ እንዳየነው እርዳታ ጠየቀ። ከግብፅ እርዳታ ጠይቆ አሶርን ለመወድጋት አግዙኝ ብሎ በእነሱ ጋር እንደላከና ያለን እግዚአብሔር በዚህ ምክንያት እንዳዘነና ፍርዱን በሱ ላይ እንደተናገረ እናያለን። ከዛ ሌላው ምዕራፍ 3 ላይ ከቁጥር 16 እስከ 17 ስናይ የሴቶችን ገጽታ ያሳያል። የከተማይቱ ሴቶች እነዚህ ከሴቶቹን ገጽታ ስናይ በውበታቸው የሚኩራሩ ነበሩ። ስለዚህ በውበታቸው ከመኩራራታቸው የተነሳ ምንድነው በእኛ በዚህ ባለው ምንድነው አክት አደረገ ወይም አክት አደረገች ይባላል። አንገታቸውን እያሰገጉ ይሄዳሉ ይላል። በአይናቸው ይጣቀሳሉ ይላል። ጎዳና ላይ እግራቸው ላይ ወርቅ አንጠልጥለው ይሄዳሉ ይላል። ስለዚህ በኢሳይያስ ዘመን ይሄንን እያደረጉ የተቀማጠሉ እህቶች ነበሩ። እነዚህ በውበታቸው የሚኩራሩ ናቸው። ከዛ እነዚህን ምን ይላል? ፍርድ ይናገርባቸዋል። በኢሳይያስ ዘመን የነበሩት እነዚህ ሰዎች ፍርድ ይናገርባቸዋል። ቁጥር 17 ላይ በቆሮቆር አመጣባቸዋለሁ። በቡሃ ማለት በረሃነት ማለት ነው። በቡሃ እመታቸዋለሁ ይላቸዋል። እውነትም ይሄ ነገር ተፈጸመ። እነዚህ ቆነጃጅት በሚማረኩ ህዝቡ ይሁዳን ባቢሎን በሚማረክበት ጊዜ ወደ ባቢሎን ምድር ተወስደው እነዚህ ሁሉ ነገር ደርሶባቸዋል። ሰቆቃ ኤርምያስን ስናነብ እናገኘዋለን። ስለ ሴት ልጆቻችን ቅጥቃጤ ይላል። ስለነሱ ሐዘኑን ይናገራል፣ ሰቆቃውን ይናገራል፣ ለቅሶውን ይናገራል። እነዚህ ውበት የነበራችሁ በከተማ አንገታችሁን እያሰገጋችሁ የምትሄዱ የነበራችሁ በአይናችሁ የምትጣገሱ ስትሄዱ ወይም ደግሞ እየነጠራችሁ የምትሄዱ የነበራችሁ ምን ሆናችሁን አሁን እንደዚህ ሆናችሁት ብሎ ሰቆቃውን ሲናገር እናያለን። ተመሳሳይ ይሄው ትንቢት ተፈጽሞባቸው ባቢሎናውያን በከተማቸው በሀገራቸው ላይ እነዚህን ሴቶች አዋረዷቸው። ሴቶቹም እንዲህ ነበሩ። ካህናትና ነቢያትን ስንመለከት ምዕራፍ 28 ከቁጥር 7 እስከ 14 ስናይ ባለፈው አይተናል። ከመጠጥ የተነሳ ፍርደ ገምድድ ሆኑ ይላል። አለቆች፣ ዳኞች ፍርድ ቦታ ላይ ያሉ ፍትህን መስጠት ሲገባቸው በጉቦ በስካር ውስጥ ሆነው በጉቦ ሆነው ፍርድ አጣመሙ፣ ፍርድን አዛቡ። እንደገና ምዕራፍ 27 ቁጥር 9 ላይ ስናይ ነብዩ መጥቶ በሚገስጻቸው ጊዜ በሚነግራቸው ጊዜ ለማን ነው የሚናገረው ብሎ አፌዙበት። ለማን ነው የምትናገረው? ይህንን አፍ ላልፈቱ ህፃናት ነው ወይ? ወይም ደግሞ አፍ ያልፈቱ ህፃናትን ስናለማምድ ወይ ደግሞ ይሄ አፕል የሚልናና ይሄ ምንድን ነው አፕል፣ ብርቱካን፣ ሙዝ እንደዚህ እያለን አፋቸውን እንደምናለማመድ እንደዚህ ነው ወይ የምትንተባተበው ብለው አሉት። ምንድን ነው የምትናገረው ነገር? ትርጉም የለውም ማለት በትእዛዝ ላይ ትእዛዝ በደንብ ላይ ደንብ፣ በትእዛዝ ላይ ትእዛዝ በደንብ ላይ ደንብ ነው፣ ንግግር ሁሉ የተምታታ ነው ብለው አሉት። አፌዙበት። ልክ እንደ እንግዳ ቋንቋ እንደ ልሳን ሆነባቸው። ልሳን ማለት እንግዳ ቋንቋ ማለት ነው። ከአፍ መፍቻ ቋንቋ ውጭ ያለ እንግዳ ቋንቋ ወይም ደግሞ ምን ማለት ነው? ነገ የሚኖረን ፕሮግራም ብያው የነገውን ፕሮግራም ከዚህ ምዕራፍ እስከዚህ ምዕራፍ ነው የምናጠናው፣ እከሌ ነው የሚያስተምረው ለማለት በልሳን ብነግራችሁ እንዴት ትረዱታላችሁ? ልክ እንደዛው የምትናገረው ነገር እንደ ልሳን ነው፣ ትርጉም የሚፈልግ ነው፣ የማይገባ የባዕድ ቋንቋ ነው። ለማን ነው የምትናገረው ብለው ያፌዙበታል። በደንብ ላይ ደንብ፣ በትእዛዝ ላይ ትእዛዝ፣ በትእዛዝ ላይ ትእዛዝ፣ በደንብ ላይ ደንብ። ከዛ እግዚአብሔር ምን በላቸው አለ? እንዲሁ ይሆንባችኋል፣ እንዲሁ ይሆንባችኋል። እናንተም በደንብ ላይ ደንብ፣ በትእዛዝ ላይ ትእዛዝ፣ በትእዛዝ ላይ ትእዛዝ፣ በደንብ ላይ ደንብ ይሆንባችኋል አላቸው። እውነትም ደግሞ ከማረኳቸው በኋላ ባቢሎናውያን በማያውቁት ቋንቋ እየጮሁ ያዟቸው ነበረ። በራሳቸው በገዛ በባቢሎናውያን ቋንቋ እየጮሁ ትእዛዝ ይሰጧቸዋል። እየጮሁ እያመናጨቁ ጆሮአቸው ላይ እየጮሁባቸው ትእዛዝ ይሰጧቸዋል። ምን ማለት ነው ብለው ተደናገሩ። የነቢዩን ቃል የነቢዩን ተግሳጽ ልክ እንደዚሁ ምን ለማለት ነው፣ ለማን ነው የምትናገረው ብለው እንዳሾፉበት እንደዚሁ ደግሞ ከተማረኩ በኋላ ባቢሎናውያን በባዕድ ቋንቋ በእንግዳ ቋንቋ እየጮሁ ያዟቸውና ያደናብሯቸው ነበረ። ይሄ የተፈጸመ ነው። ግን እንዲህ አይነት ሰዎች ነበሩ።
ጉበኞችን ባለፈው እንዳየነው ምዕራፍ 56 ላይ ለማየት ሞክረናል። ከ9 እስከ 11 እናንተ አውሬዎች ብሎ ይጋብዛል። ኑ ህዝቤን ቦጫጭቁ ይላል። እውር ናቸው ጉበኞቹ፣ እውር ናቸው። ማማው ላይ ወጥተው ማየት አይችሉም። አይናቸው ማየት አይችልም። ዲዳ ውሻ ናቸው፣ መጮህ አይችልም። እንግዲህ ይሄ የጦርነትን አቋም የሚያሳይ ነው። በጥንቱ ዓለም ከፍ ያለ ማማ ላይ ይወጣና ጉበኛ ጠላት ከመጣም ያደርጋል፣ መለከት ይነፋል። ተዘጋጁ ጠላት መጥቷል ብሎ ጠላትን ደግሞ ለማየት አይኑ ነቅቶ አተኩሮ ያያል። ስለዚህ እነዚህ ጉበኞች እውር ናቸው፣ ዲዳ ውሻ ናቸው፣ መጮህ አይችሉም። የጠላትንም ጌታቸውም ይምጣ ጠላትም ይምጣ ዲዳ የሆኑ ውሾች በጭራቸው ብቻ ነው ምልክት የሚሰጡት፣ መጮህ አይችሉም። ጉበኞችም እንደዚሁ ናቸው፣ እንቅልፋቦች ናቸው፣ ተኝተው ያልማሉ። ስለዚህ ጠላትን ነቅተው መጠበቅ አይችሉም፣ ሆዳሞች ናቸው፣ መብላት ብቻ ነው የሚያውቁት ብሎ እግዚአብሔር ይነቅፋቸዋል። የህዝቡን ጉበኞች፣ የህዝቡን ጠባቂዎች፣ እነዚህን ካህናት፣ ነቢያትና እንደገናም ደግሞ ነገስታትን፣ አለቆችን እግዚአብሔር ይወቅሳቸዋል። ይሄ ነው የእስራኤል ገጽታ። 65ቱን ምዕራፍ በምናነብበት ጊዜ የምናገኘው ይሄንን ነው። ህዝቡ ወድቋል። ህዝቡ በምን ወድቋል? ህዝቡ በገዛ መንገዱ ነው የሚሄደው። አለቆችስ በገዛ መንገዳቸው፣ ነቢያትስ በገዛ መንገዳቸው፣ ካህናትስ በገዛ መንገዳቸው። እነዚህ ሁሉ የእስራኤል ማህበር፣ ህዝቡ፣ አለቆች፣ ነቢያት፣ ካህናት የገዛ መንገዳቸውን መርጠዋል። በተጣራው ጊዜ አይመልሱም። ነፍሳቸው በርኩሰት ተጠምዳለች። በፊቴ ክፉ ነገር አደረጉ፣ የሚያስከፋኝን ነገር መረጡ፣ በተጣራው ጊዜ አልመለሱልኝም። ስለዚህ በእንደዚህ አይነት ሁኔታ ውስጥ ሆናችሁ፣ በእንደዚህ አይነት ቀውስ ውስጥ ሆናችሁ፣ በእንደዚህ አይነት አመፃ ውስጥ ሆናችሁ፣ በእንደዚህ አይነት ኃጢአት ውስጥ ሆናችሁ የምትሰሩልኝ ቤት ምን አይነት ነው? ይህንን ነገር ሳታጸዱ፣ ከዚህ ነገር ሳትላቀቁ፣ ከዚህ ነገር ነፃ ሳትሆኑ ቤት እንስራለ ብላችሁ መቅደስ እንስራለ ብላችሁ ትሉኛላችሁ። እኔ እኮ እንደ ባቢሎናውያንና እንደ አሦራውያን አማልክት አይደለሁም። በሚሰራልኝ ቤተ ጣዖትና በሚሰራልኝ መቅደስ እምደለል አይደለሁም። ከመቅደሱ ይልቅ ከምትከምሩት ድንጋይ ይልቅ ህይወታችሁ ነው የሚገደኝ ብሎ እግዚአብሔር ነገር ምን አይነት ቤት ነው የምትሰሩልኝ? በእንደዚህ አይነት ህይወት እኔን ለማስደሰት ምን አይነት ቤት ነው የምትሰሩት? ምን አይነት መቅደስ ነው የምትሰሩት? እነዚህን ሁሉ እኮ እጄ ሰርታለች አላቸው። እግዚአብሔር ይመስገን። እነዚህን ሁሉ እጄ ሰርታለች። አንደኛ ነገሥት ላይ እናንተ አንብቡት፣ ምዕራፍ 8 ላይ አንደኛ ነገሥት ምዕራፍ 8 ላይ እንዲህ የሚል ቃል እናገኛለን። ይቅርታ ላንብበው። አንደኛ ነገሥት ምዕራፍ 8 ላይ ምዕራፍ 18 ላይ ምዕራፍ 8 ቁጥር 27 ላይ ሰለሞን መቅደሱን ሰርቶ ከጨረሰ በኋላ ምን ይላል ጸሐፊው? እግዚአብሔርን እንትን ሲለው አንተ እኮ አለው፣ አንተ እግዚአብሔር አምላካችን ሰማይ ከሰማያት በላይ ያለ ሰማይ ይይዝህ ዘንድ አይችልም አለው። እግዚአብሔር ይመስገን። እግዚአብሔርን ሰማይ ከሰማያት በላይ ያለው ሰማይ ይይዘው ዘንድ አይችልም። እንዴ እግዚአብሔርን እንዴት ነው አምጥተን በሆነ 4x4 በሆነ ጠባብ መቅደስ ውስጥ እዚህ ውስጥ ገባ ብንለው እንዴት ነው የሚሆነው? አንተን እኮ ሰማይ ከሰማያት በላይ ያለው ሰማይ እንኳን ይይዝ ዘንድ አይችልም። ሐዋርያት ሥራም ላይ እስጢፋኖስ በተናገረው እግዚአብሔር ልዑል የሰው እጅ በሰራው አይኖርም፣ ሰው እንትን ባደረገ ሰው ቀርሶ ባዘጋጀለት አይኖርም ማለት። እግዚአብሔር ግን ትሁት ስለሆነ ሰለሞን መቅደሱ ካዘጋጀ በኋላ እግዚአብሔር በደመናው ወደ መቅደሱ መጣ። ካህናቱ መቆም ተሳናቸው። ወደዚህ መቅደስ ማንም አይቶ ቢጸልይ እኔ እሰማለሁ አለ እግዚአብሔር። እኔ እሰማለሁ፣ ወደዚህ መቅደስ ፊቱን አዙሮ የሚጸልየውን ሁሉ እሰማለሁ ብሎ ከነሱ ህይወት መውረድ የተነሳ ከአመፃቸው የተነሳ ግን መቅደሱን አቃጠለው። ቅድም እንዳነበብነው ክፍል እንደ ምዕራፍ 65 መቅደሱ ተቃጠለ፣ ከተማው ፈረሰ፣ ርስቶቻቸው ባድማ ሆኑ። ምን አይነት ቤት ነው የምትሰሩልኝ አላቸው። ምን አይነት ነው? በእንደዚህ አይነት ሁኔታ እኔን ለማስደመም የምትሰሩልኝ ምን አይነት ቤት ነው? የእውነተኛ አምልኮ መሰረት የምንገነባል ለእግዚአብሔር የምንሰራለት መቅደስ አይደለም። የእውነተኛ አምልኮ መሰረት
ለእግዚአብሔር የምናቀርብለት የበግ የጥጃና የእህል ቁርባን መስዋዕት አይደለም። የእውነተኛ አምልኮ መሰረት የኛ ህይወት ነው። በተጣራ ጊዜ ብንሰማው፣ እውነትን እሱን ብንፈልገው፣ እግዚአብሔርን በመንገዱ ብንሄድ፣ እሱን ደስ ብናሰኘው፣ ፍትህን ብናሰፍን፣ ለሰው ብንመች፣ ለወንድሞቻችን ብንመች፣ የበደልን እስራት ብንፈታ፣ የተገፉትን ብናቀና፣ ድሃ አደጎችን መበለቶችን ብንታደግ፣ ይህንን ብናደርግ እግዚአብሔር ጸሎታችንን ይሰማል፣ ጾማችንን ይቀበላል፣ የምንሰራለትን ቤት ይቀበላል። እግዚአብሔር የምናጠንነትን ዕጣን ይቀበላል። እግዚአብሔር የምናርድለትን በግና ጥጃ እግዚአብሔር ይቀበለዋል። በእንደዚህ አይነት ሁኔታ ውስጥ ሆናችሁ፣ በእንደዚህ አይነት አመፅ ውስጥ ሆናችሁ፣ በእንደዚህ አይነት በደል ውስጥ ሆናችሁ የምትሰሩልኝ ቤት ምን አይነት ነው አላቸው። እነዚህን ሁሉ እጄን ሰርታለች። እነዚህ ሁሉ እጄ ሰርታለች። እኔ በእነዚህ ሁሉ አይደለም የምደሰተው ብሎ አለ። ታዲያ እሺ እግዚአብሔር በምን ይደሰታል ታዲያ? እግዚአብሔርን ምንድን ነው የሚያስደስተው? ምዕራፍ 66 መልሱን ይሰጣል። ምን አይነት ቤት ነው የምትሰሩልኝ? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለች። መስዋዕት ነው? እንደውም በጉን ስታርዱልኝ ይላል እግዚአብሔር። ይተረጉምባቸዋል። ለሚገርመው ከእናንተ ወይፈን የሚሰዋልኝ ሰው እንደሚገድል ነው። ጠቦት የሚሰዋልኝ የውሻ አንገት እንደሚሰብር ነው። ዕጣን የሚያጥንልኝ ጣዖትን እንደሚቀድስ ወይም ጣዖትን እንደሚያመልክ ነው። ስለዚህ የእህሉንም ቁርባን ደግሞ ከሆነ የእሪያን ደም እንደማፍሰስ ነው ብሎ ተረጎመው። ራሱ አድርጉልኝ ያለው ዘሌዋውያን ላይ አድርጉልኝ ያለውን ነገር ተረጎመውና እንዲህ ነው አለ። ምን አይነት ነገር ነው የምታቀርቡልኝ? ምን አይነት መስዋዕት ነው የምታቀርቡልኝ? እኔ ግን ይህንን ከሚያደርግ በእንደዚህ አይነት በተበላሸ ህይወት ውስጥ ሆነው እንዲህ አይነት ነገር ከሚሰራልኝ ይልቅ ወደዚህ ይመለከታለሁ። ወደማ እግዚአብሔር የሚቀበለው አምልኮ ምን አይነት ነው? ወደዚህ ወደ ትሁቱ ይላል። ወደዚህ ወደ ትሁቱ። እግዚአብሔር ይመስገን። ትሁት የሚለው ቃል ምትክ ቃሉ ትሁት የሚለውን ፑር የሚለውን ቃል ነው የሚጠቀመው። እንግሊዝኛው ፑር የሚለው አንዳንድ ጊዜ በተለምዶ አማርኛችን እኮ ፑር ነው እንላለን። ምን ማለት ነው? ደካማ ነው። አንድን በእንግሊዝኛ አንድን ሳይንሳዊ የሚሆን ፖለቲካዊ የሚሆን መንፈሳዊ የሚሆን የሕክምናም ቋንቋ ይሆን አንድን ቃላት ለመግለጥ አቅም የለውም፣ ፑር ነው እንደማለት ነው። ወደዚህ ወደ ትሁቱ ሲል ወደዚህ ፑር ወደሆነው፣ ወደዚህ ደካማ ወደሆነው፣ ወደዚህ አቅመቢስ ወደሆነው እመለከታለሁ። እንዴት አለቆች በጉቦ ይፈርዳሉ አይደለ? ጉቦ ለመብላት አቅም የሌለው ሰው። አለቆች ፍትህን ይነፍጋሉ አይደለ? ፍትህን ለመንፈግ አቅም ያጣ ሰው፣ አቅም የሌለው ሰው፣ ትሁት ሰው፣ ፑር ሰው፣ ደካማ ሰው። በዘመናችን ይሄ ምን አይነት ነው? ፈዛዛ ጴንጤ ፈዟል እንደሚባለው እንትን አይቀለጣጠፍም፣ ፈጣን አይደለም፣ በዚህ በዛ የሚል አይደለም። ምን አይነት ነው እንደሚባለው የማይችል ሰው፣ ሰዎች ተቀላጥፎ ማድረግ የሚችሉትን ነገር የማይችል ሰው፣ ሰዎች ከነ አመፃቸው ከነ ኃጢአታቸው ከነ በደላቸው የሚያደርጉትን መንፈሳዊ አክቲቪቲ ለማድረግ የማይችል ሰው፣ አመፅ ለማድረግ ጉልበት የሌለው አቅም የሌለው ደካማ ፑር የሆነ ሰው፣ ወደዚህ ፑር፣ ወደዚህ ደካማ፣ ወደዚህ አቅመቢስ እመለከታለሁ። እንደ ካህናት እንትን ጠጥቶ ጠረጴዛው እንትን ትፋት በትፋት እስኪሆን ድረስ ለማድረግ የማይችል እንዲህ የማያደርገውን ሰው እመለከተዋለሁ። ወደዚህ ወደ ትሁቱ እመለከታለሁ። ከነ ኃጢአቱ ከነ በደሉ ከነ ግሳንግሱ መቅደስ ልስራልህ የሚለኝ፣ ከነ ኃጢአቱ ከነ በደሉ ከነ ግሳንግሱ ልሰዋልህ የሚለኝን ሳይሆን የምመለከተው ያንን ለማድረግ አቅም የቢሱ ነው። ወደ ደካማ ወደ ተባለው በሶሳይቲው በማህበረሰቡ መካከል ይሄ ደካማ ነው፣ አይረባም፣ ዝም ብሎ ጌታ የሚል ነው ተብሎ ወደ ተጣለው እመለከታለሁ። ወደ እሱ እመለከታለሁ። እግዚአብሔር ይመስገን። መጽሐፉ በዚህ ነው የሚደመድመው። ሁለተኛው እግዚአብሔር እመለከተዋለሁ ያለው ሰው ማንን ነው? መንፈሱ ወደ ተሰበረ ነው። መንፈሱ ወደ ተሰበረ፣ በኃጢአቱ የሚጸጸት፣ በአመፃው ምክንያት የሚያዝን ሰው፣ ቶሎ የሚሰማው ሰው፣ እግዚአብሔርን አሳዝኛለሁ ብሎ ቶሎ የሚሰበር፣ ወንድሜን እኮ አሳዘንኩት ብሎ ቶሎ የሚሰበር፣
ከወንድሙ ጋር ያለው ሪሌሽንሽፕ ግንኙነት ሲበላሽበት የሚያዝን ሰው የሚጸጸት ሰው ዳዊት ከቤርሳቤ እንደጸነሰች በነገረችው ጊዜ ከዛ ባሏን ኦሪዮንን ካስገደለ በኋላ ታሪኩን ስለምታውቁት ነው ነብዩ ናታን ወደሱ መጣ። አንድ ሰው ነበረ በዚህ ከተማ 100 በጎች አሉት። አንድ ድሃ ሰው ደግሞ 1 በግ አለው። ያ 100 በግ ያለው ባለጠጋ ሰው እንግዳ መጣበት። ከዛ የዛን 1 በግ ወሰደ፣ አረደ፣ እንግዳውን አበላ። ለምን ታደርግብኛለህ ሲለው አስገደለው። ዳዊት ተናደደ፣ ተቆጣ። ይሄ ሰው እዚህ ከተማ ውስጥ አለው ሞት ይገባዋል አለው። ከዛ ያ ሰው አንተ ነህ አለው። ያ ሰው አንተ ነህ ሲለው ምክንያት አልፈጠረም፣ ጥቅስ አልጠቀሰም፣ እንዲያደረግኩት እንዲህ ስለሆነ ነው ብሎም አላለም። ምክንያቱም ኦሪዮንን ያስገደለበት በጣም ቴክኒካል የሆነ የተወሳሰበ መንገድ ነው። ልክ ሰነድ አጸዳ እንደሚባለው አሻራውን አጽድቶ ነው እንዳይታወቅ አድርጎ ነው ያስገደለው። ያ ሰው አንተ ነህ ሲለው ዳዊት ልብሱን ቀደደ፣ ማቅ ለበሰ። መዝሙር 51ን የመሰለ ያን ግሩም ጸሎት የጸለየው ከተሰበረ ልብ ከተዋረደ ልብ ሆኖ ነው። ወደዚህ ወደ ትውቱ ባጠፋው ጥፋት በሰራው ኃጢአት በተጓዘበት የአመፃ መንገድ በተጓዘበት እምቢተኝነት በዛ ውስጥ ሆኖ እንዳጠፋ ልክ እንዳልሆነ የእግዚአብሔርን ነገር ሲሰማ ልቡ የሚሰበር መንፈሱ ወደሚሰበር ወደዚህ ሰው እመለከታለሁ። የኢሳይያስ ዘመን ህዝብ ግን አንገተ ደንዳና ነው ብሎታል። ምንም ወደዚህ ቀኑን ሙሉ አንገተ ደንዳና ወደሆነ አንገተ ደንዳና ማለት ምንድነው? ምናልባት እንደው ለመግለጥ ያክል ዞር እሺ ማይል ማለት ነው። ወይም ሰዎች አንገታቸው ሲጎዳ ሕክምና ይደረግላቸዋል። በጄሶ አንገታቸው ይታሰራል። ከዛ ወደኋላ ብጠሯቸው መዞር አይችሉም፣ ጄሶ ይከለክላቸዋል። ልክ እንደዚህ አመፃቸው፣ ትዕቢታቸው ህዝቡን ወደ እግዚአብሔር ዞር እንዳይሉ ወደ እግዚአብሔር እንዳይመለሱ ከልክሏቸዋል። አንገተ ደንዳና ናቸው አለ። እኔ የምመለከተው ወደ ማን ነው? ታው ስለ ወደሚተው ልክ አይደለም ሲባል ወደ እሺ የሚል ወደሚታዘዝ ወደዚህ ሰው እመለከታለሁ ብሎ ይናገራል። ሶስተኛ የምመለከተው ወደ ማን ነው አለ? በቃሌ ወደሚንቀጠቀጥ ሰው አለ። በቃሌ የሚንቀጠቀጥ ይሄንን ሁላችንም የምናውቀው ታሪክ አለ፣ የምናስታውሰው ታሪክ አለ። አክዓብ ነው አንደኛው። ኤልያስ መጥቶ በተገናኘው ጊዜ ጠላቴ ሆይ አገኘኸኝን አለው። ከዛ በነገረው ጊዜ እንደሚሞት በነገረው ጊዜ ቅስስ ብሎ በነገረው መልእክት በነገረው አስደንጋጭ ነገር በነገረው የፍርድ ነገር ተሰብሮ ቅስስ ብሎ ማለት ምንድነው? አንገቱን ሰብሮ ኩሰስ ብሎ ቀስ ብሎ እንደ ንጉሥ ሳይሆን እንደተባረረ ባለሟል እንደተባረረ ባሪያ ቀስ ብሎ ከኤልያስ ይወጣ። አየህ አክዓብ ራሱን እንዴት እንዳዋረደ በፊቴ እንዳዋረደ፣ ስለዚህ ራሱን ስላዋረደ ይሄን ነገር በሱ ላይ አላደርግም ብሎ እግዚአብሔር አደረገ። ሲጸጸትለትና ምህረት ሲያደርግለት እናያለን። አይሞትም ሳይሆን ምንድነው በቃ ግን ፍርዱን አሻገረለት፣ እድሜ ያረዘመለት ለአክዓብ። ቅድም ባነበብነው ክፍል ላይ ሰማያትን ቀደምን ነው ብትወርድ ብለው እንዳስታወሱ የባለፈውን ዘመን ዘጸአት ላይ ህጉ ሲሰጥ ህጉ በሚመጣበት ጊዜ ህዝቡ ተናወጠ ይላል። እግዚአብሔር ቃላቶቹን ሲሰጥ ህጉን ሲሰጥ ትእዛዙን ሲሰጥ ህዝቡ ተናወጠ ይላል። እግዚአብሔር ይመስገን። እና ምን ለማለት ነው? ይህንን ሁሉን ነገር ስናጠቃልለው እውነተኛ አምልኮ፣ እውነተኛ አገልግሎት ውጫዊ ስርዓት ሳይሆን ከልብ የሆነ እውነተኛ የልብ መንቀጥቀጥ፣ በቃሉ መንቀጥቀጥ፣ የተሰበረ መንፈስ መያዝና ትውት መሆን ነው። እግዚአብሔር እንደዚህ ያለውን ሰው ይመለከታል። ስለዚህ ፍርድና ተስፋ ተያይዞ ነው በኢሳይያስ መጽሐፍ ውስጥ የምናገኘው። እግዚአብሔር በህዝቡ ቢያዝንም፣ እግዚአብሔር በህዝቡ ቢቆጣም፣ እግዚአብሔር በህዝቡ ደስ ባይሰኝም መጽሐፉ ግን የዘጋው በቁጣ አይደለም፣ በቁንጥጫ ብቻ አይደለም። እግዚአብሔር ዝም እንዳል አልቀረም። እግዚአብሔር ይመስገን። ምዕራፍ 65 ላይ እንዳየ ነው። ለምንድን ነው ፊትን የሰወርክብን ስንጠራ ዝም አልከን ብለው እንደተጨነቁ ህዝቡ በእግዚአብሔር ዝምታ ተጨንቀው ነበር። ምዕራፍ 66 ላይ ግን ዝም እንዳል አልቀረም። እግዚአብሔር ተናገረ። ቅድም እንደተነበበልን እግዚአብሔር መልካምን ነገር ተናገረ።
እግዚአብሔር በጎን ነገር ተናገረ። እግዚአብሔር ለሕዝቡ ለኢየሩሳሌም መጽናናት ትመጣለች አለ። ኢየሩሳሌም ትጽናናለች አለ። በኢየሩሳሌም ውስጥም ያላችሁ ትጽናናላችሁ አለ። ይህን ስታዩ ልባችሁ ሐሴት ያደርጋል አለ እግዚአብሔር። አጥንቶቻችሁ እንደ ሳር ይለመልማሉ አለ። ምዕራፍ 66 ቁጥር 14 ላይ የእግዚአብሔር እጅ ከባሮች ጋር መሆኑ ይታወቃል አለ። ቁጣው ግን በጠላቶቻችሁ ላይ ይገለጣል። እነሆ እግዚአብሔር በእሳት ነበልባል ይመጣል፣ ሰረገሎቹም እንደ አውሎ ነፋስ ናቸው። ንዴቱን በቁጣ ተግሳጹንም በእሳት ነበልባል ይገልጣል። በማ በጠላቶች ላይ በእናንተስ ላይ በረከቱን ይናገራል። አዲስ ተስፋ ይናገራል። የቀድሞውን ነገር አታስቡት፣ የትላንቱን ነገር እርሱት። እነሆ አዲስ ኪዳን ከእናንተ ጋር አደርጋለሁ፣ አዲስ ነገር አደርጋለሁ፣ ለእናንተ አዲስ የሕይወት ስርዓት አዘጋጃለሁ፣ አዲስ ነገር አደርግላችኋለሁ፣ ምድራችሁን ለምለም አደርጋለሁ፣ እባርካችኋለሁ፣ ትስፋፋላችሁ፣ በሰላም በደስታ ተደላድላችሁ በምድራችሁ ላይ ትኖራላችሁ ብሎ በረከቱን በእነሱ ላይ ይናገራል። እግዚአብሔር ይመስገን። ቁጥር 23 ላይም ደግሞ መጨረሻው ላይ እንዲህ ይላል፣ እኔ የምሰራቸው አዲስ ሰማያትና አዲስ ምድር በፊቴ ጸንተው እንደሚኖሩ የእናንተና የዘራችሁ ስም እንዲሁ ጸንቶ ይኖራል ይላል እግዚአብሔር። እግዚአብሔር ይመስገን። አሜን። እንደተቆጣ አልቀረም፣ ዝም እንዳለ አልቀረም። ተስፋ ሰጥቷልና እግዚአብሔር የተመሰገነ ይሁን። እግዚአብሔር የሰማነውን ቃል ይባርክልን። ለ66ቱ መጽሐፍ ይሄንን ይመስላል። ፍርድና ተስፋ እናያዘው። እግዚአብሔር ቢቆጣ፣ እግዚአብሔር ቢያዝንም፣ እግዚአብሔር ግን በምንድን ነው የዘጋው? በተስፋ ነው የዘጋው። እግዚአብሔር በበረከት ነው የዘጋው። እግዚአብሔር በአዲስ ተስፋ በተሃድሶ ነው መጽሐፉን የዘጋው። የመጨረሻውን ቁጥር አንብቤ ይጨርስ። ቁጥር 24 ወጥተውም በእኔ ላይ ያመፁትን ሰዎች ሬሳ ያያሉ፣ ትላቸውም አይሞትም፣ እሳታቸውም አይጠፋም፣ ለሰው ዘር ሁሉ አጸያፊ ይሆናሉ ይላል። ጠላቶቻቸውን ተበቀለ፣ ጠላቶቻቸው ላይ ፍርድ ተናገረ። እነርሱ ላይ ግን ምንድን የተናገረው? እናንተ ግን ጸንታችሁ ትኖራላችሁ፣ የዘራችሁም ስም እንደዚሁ ጸንቶ ይኖራል አላቸው። እግዚአብሔር ይመስገን። እግዚአብሔር የሰማነውን ቃል ይባርክልን። ተባረኩ።